በቃ ከቻለን እናበረታታት፣ አንስተባት። በዚህ ልክ የሚያስቀየም ኮመንት በጣም ያስጠላል። ምክንያቱም እሷ የልጆቹ አባት ነው፣ ምንም ቢሆን ምንም ባሏ ነው ማለት ነው። እሷ እኮ ወደ አይደለም ሚዲያ ላይ ያወጣችው፣ ሁላችንም ቢሆን ወደን አይደለም ሚዲያ ላይ ያወጣ ነው ማለት ነው። የሰውን ሞራል መስበር ግን ተገቢ አይደለም። ከወደድናት እናበረታታት፣ ላይክ እናደርጋት፣ ቪዲዮን እስከ መጨረሻ እንይላት፣ አይከፈልበትም። ምክንያቱም ወደን ፈቅደን እስካገባን ድረስ ማለት ነው። ባልሽ እንደዚህ ሬሳ ባሌ ያለሽ ሬሳ የሆነ ባል ይባላል እንዴ? እንደዛ አይባልም። በጣም ነው ልቧ የተሰበረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እና ያው እንደተለመደው በቪዲዮ መጥቻለሁ። ዛሬ ደግሞ በሩዛ ነው የመጣሁትኝ። ወደዛ ዞርሽ ወይ እንዳትሉኝ፣ ቪዲዮዋን አይቼ በጣም ልቤ ስለነካው ነው ማለት ነው። እሷ በጣም ጀግና ናት። እኔ በጣም ነው ማደንቃት ማለት ነው። ሰው ኖሮ ተወደዋል። አራት ይምጡ በዚህ ልክ እኛ ሀገራችን አስጠልታናለች። በቃ ምርር ብሎናል። እኛ ለራሳችን አገር ትላላችሁ ሚውል ልብ የሚሰብር ስንቱ አለ ማለት ነው። ስለዛ እሷ ግን እንደዛ አይደለም። ሞራን እየሰጣች ነው። በፍቅር ካለች ትበቃለች እያለች የምትበላው ምግብ ለእኛ እያሳየች ማለት ነው። ምክንያቱም እኛን ለማበረታታት ነው። እሷ አይኑላት ጥረት የምታደርገው እኮ ወዳ አይደለም። ያው ሰው እኮ ሁላችንም ብንሆን ችግርን ለመቅጠፍ ነው አይደል? እንዲህ ለመቅረፍ ነው አይደል? እዚህ ጋር የወጣ ነው ሰው። ስለዛ የሚያበረታቷት 100% 99% ቢኖሩም 1% ግን እሷን የሚጥል ነው። ኮመንቱ ራሱ በጣም የሚያስጠላ። በተለይ በባሏ ዙሪያ በቃ ምንም ማድረግ አትችልም። እሷ አላህ የሰጣት ስጦታ ነው። ያ የእሱም ባህሪው ነው። ሰው እስከሚለማመድ ድረስ እኮ እሱ ገና ሚዲያውን ስላላወቀው እዚህ ጋር ማንም በማንም መፍረድ አይቻልም። ምክንያቱም እኛስ ብንሆን ማለት ያስፈልጋል። የእኛ ዕጣ ፈንታ ምንድን ነው? እኛ መርጠን ወደን የወደድን ፈቀድ ነው አይደለም። አላህ ያለው ነው ሁሉም ነገር የሚሆነው። ስለዛ እሷን ከማሳቀቅ እሷን እንትን ከማለት ቢቀር ይሻላል። የማይሆን ኮመንት ከምንጽፍ ማለት ነው። እሷ ግን በጣም ጀግና በርቱ፣ ወላሂ ጠንካራ ሴት ናት። አላህ ይጨምርላት። ሽርሽር አድርጋችሁ እንድታደርሱላት እንዲሁም በአክብሮት እጠይቃለሁ ማለት ነው። ከዚህም በላይ ደግሞ ጠንክራ በርታ። እኔ ጥንካሬነቷን ሳላመሰግናት አላልፍም። በጣም ነው ደስ የምትለኝ። በቃ በኮንፊደንስ የምትናገረው ኮንፊደንስ አላት። በቃ ለምንም ነገር ምንም የማይሞቃት የማይበርዳት ህይወቷን ነው የምትመራው። በቃ በዚህ ከቀጠለት በጣም ጎበዝ ናት። ጭራሽ እንዳለችው ከሆነ ባሌ ራሱ እየተቀየረብኝ ነው። የሆነ ልጆች ስጦታ ሰጥተውታል ምናምን፣ ሴቶች ለሴቶች ስጦታ ሰጥተውታል። ቆይሁን እሷን ከማበረታታት አልፎ ለምንድን ነው የእሷን ህይወት ለመበጥበጥ ደግሞ የምንነሳው? አላህን መፍራት አለብን። እንዲህ ይህ እኮ ተገቢ አይደለም። ምክንያቱም ሁሉም መስራት መለወጥን ይፈልጋል ማለት ነው። እኛ ዛሬ በአረብ ሀገር ንጹህ ልብስ ለብሰን ንጹህ ምግብ ስለመላን ነገ ምን እንደሚገጥመን እናውቃለን። የዛሬን ሳይሆን የነገውን ማሰብ ነው ያለብን። እሷ እንደውም ጀግና ጎበዝ ታታሪ ስለሆነች ነው። ማሻላ ተባረክ ረህማን ወታ ለመነች። ለብር ተውጡኝ ለጻውጡኝ ለብር ተስከቡኛል አለች። እሷ በቃ ስራና ስራን ነው የምትሰራው። ማደግ የሚፈልግ ሰው እንደዚህ ነው ማለት ነው። ጎንበስ ቀና ብሎ ዝቅ ብሎ ነው የሚሰራው። ግን ዛሬ እኛ እሷን ለማሻቀቅና ለማሸማቀቅና እሷን ለመስደብ ግን በጣም ዝግጁ ሆነናል ማለት ነው። አላህ ይጠብቀን ከእንደዚህ አይነት ነገር። ያው ማሻላ 2 ልጆች አሏት። በጣም ነው ደስ የሚለው። ልጅ ማለት ቀላል ነገር አይደለም። ወላሂ በጣም ነው ደስ የሚለው። እሷም ደግሞ ወደ ፈቅዳ አይደለም ባለቤቴንም ቪዲዮ ውስጥ ማስገባው ያው እይታ ስለሌለው ትንሽ እይታ ከጨመረልኝ ብዬ ነው አለች። እውነቷን ነው። ሰው እሰራለሁ ብሎ እስከወጣ ድረስ ደግሞ ያው ስንት ነገር ያደርጋል አይደል ሰው። እሷ ግን ሰው ባለው ነው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ብላለች። ትክክል ነው። እና ከቻላችሁ ገብታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉላት። ሮዚ ዩቲዩብ ትባላለች ማለት ነው። በተቻለን አቅም ሁላችንም ስንተባበር በጣም ደስ ይላል። እና ቲክቶክም ላይ ገብቼ አይቼ ነበር። ወላሂ ያለው ኮመንት ማለት ነው
በጣም ነው የሚያስጠላ ኮመንት። ባልሽን ፍቺው፣ ምን አረግልሻል? ባልሽን ፍቺው። ለምን ትፈተዋለች? ባለዋል ምን አረጋ? እሱ በቃ ሰው ባህሪው ነው፣ ባህሪውን መረዳት ነው እንጂ ለምን ትፈተዋለች? የልጆቹ አባት እኮ ነው፣ ምንም ቢሆን ማለት ነው የልጆቹ አባት ነው። ሞት እስካለያቸው ድረስ አላህ ደግሞ አይለያቸው፣ ረጅም ዕድሜ ይስጣቸው፣ በፍቅር በደስታ ከዚህም በላይ ሆኖ የምንኖሩ አላህ ያደርጋቸው። እንደዛ እኮ አይባልም። ይሄ ሼም ነው ወላሂ። ምክንያቱም ራሷ ነው የምታውቀው፣ ራሷ መወሰን የምትችል ልጅ ናት። እኛ እንደዛ እያልን ደግሞ በኮመንት ሁሉም ኮመንት ደግሞ ታነባለች፣ ዩቱብ ምናምን ገብታ ታያለች ማለት ነው፣ ታነባለች። እንደዚህ ቃሷ የሚሰብረው ኮመንት ሲኖር ነው በጣም ልብ የሚነካው። ግን ፍቺው ከማለት አላህ ሂዳ ይስጠው። ኢንሻአላህ አላህ ያስተካክልላችሁ። በፍቅር ኑሩ፣ ውለዱ፣ ክበዱ ይባላል እንጂ እንደዛ እኮ አይባልም። ለማንኛውም ከራሴን ጀምሬ ማለት ነው። እኔ ባይዘው እንደዛ አይነት ኮመንት ነው አልጽፍም። ስማነኝ ራሴን ቆሙ ቤ አስባለሁ። አልወድም ይመስላል እንደዛ አይነት ኮመንት ሲጻፍ። እንግዲህ ለራሴ ያለው አለም ለእኔ ከኋላ ምን እንደሚከተለኝ ባላቅም፣ ግን ለእሷ በጣም እንትን ያዘንኩት እና እሱ ራሱ በጣም እያሸማቀቁት ነው። ቪዲዮ ተቆራርጦ ይለቀቃል። ከዛ እሱ ደግሞ ስራ ቦታው እየመጡ በአንድ እየነገደች በአንድ እየሸቀለች እያሉት፣ እሱም ደግሞ በጣም ጸባው እየተቀየረ ነው አለች። ሱብሃንላ በጣም ነው የሚገርመው። ሀያኛ ሰው ሀያኛ ነገር ሰዎች ስንባል እንዶ አላህ እንዶ ሳታስበው ወላሂ ያላሰበችው ረዝቅ አላህ ይረዝቃት ኢንሻአላህ። ላላ የምን ይቸግራል? ሁላችንም ደግሞ አንድ ነን። ኮንፊደንስ አላት፣ ልብ ያላት ጀግና ወይስ እኔም መቼም ሳላደንቃት አላልፍም ማለት ነው። ማሻላ ተባረከ ረህማን። ቅድም ራሱ እያለች ነበር እኔ ማንንም አልፈራም፣ ምን ቢባል ምን አይሞቀኝ አይበርድም። ትክክል። ኦፍኮርስ መሞቅም መበረድም መሞቅም የለባትም ማለት ነው። ምክንያቱም ቀደር አላህ ነው። አላህ የቀደረላት አላህ ያለላት ስለማይቀር ማለት ነው። ሰው ስለሰደባትም ምንም የሚጎል ነገር የለም። እንደውም ብርታት ይሆናታል ማለት ነው፣ ጠንክራ እንድትሰራ እና በተቻለን አቅም ያው እኛ ቪዲዮዋን እያየን ደግሞ ማበረታታት ነው። እንደዚህ የማይሆን ኮመንት ገብቶ ከመጻፍ ማበረታታት ላይ ቀሊያም ደግሞ ዝም ብሎ መውጣት ማለት ነው። ዝምታ ራሱ እኮ ወርቅ ነው፣ መልስ ነው ሲጀመር ማለት ነው። እንደዚህ አይነት ነገር ከምንጽፍ በጣም ደግሞ ልቧን ያሰበራት ነገር አንዷ ምን ባሌ ትያለሽ? ሬሳ የሆነ ባል ሱብሃንአላህ፣ እንደዛ ይባላል። እሷ አስፊጣ ፋንታ ምን እንደሆነ በምን ታውቃለች? ምን ባሌ ትያለሽ? ሬሳ የሆነ ባል እንደዛ ወላሂ አውሱ ቢላሂ ብቻ እኔ እንጃ። ዛሬ እኮ ደልቶን በቃ የመዳምን ቤት ሆነ ራሱ ማለት ነው በቃ እንደዚህ ደልቶን ያለን ነው የሚመስለን። ላ ወላሂ ሁላችንም ያደረግናት የሰራናት ነገር ከኋላ ትከተለናለች። ምንም ነገር ይሁን አይቀርልንም ማለት ነው ከኋላችን ምን እንደሚከተለን እሱ። ስለዚህ ሐስቡናላሁ ወኒዕመል ወኪል። ለማንኛውም እንደዛ ባይንል ጥሩ ነው። የፈለገም ቢሆን ባል ነው። ያ ልጆቹ አባት የሁለት ልጆች አባቷ ነው። ይውለዱ ይክበዱ፣ ነገም ታያላቸው። ለማየት ያብቃችሁ። ነቃ ብሎ ማለት ነው። ኢንሻአላህ ትልቅ ቦታ ያኮራታል፣ ታኮራዋለች። ትልቅ ቦታ ይደርሳሉ። የሰውን መውደቅ ከመመኘታችን ይልቅ ሰውን ደግሞ ማበረታታት ደግሞ ደስ ይላል ማለት ነው። ሰውን ባናሸማቀቅ ጥሩ ነው። የራሴ ነገር ቢያሳቀኝ ያን የአማርኛው ጥረት ማለት ነው። እና እሷ ጀግና ናት። ተስፋ እንዳትቆርጡ ኑ፣ በትንሽም ነገር እንብቃቃለን እያለች እያበረታታች ሰው ኖሮ ተወደዋል። አትምጡ ሀገራችን እኛ መግባት አስጠላንን ይላል አንዳንድ ሰው። እሷ ግን በጭራሽ ሁሌም ስሰማት እንደዛ ነው የምትለው። አላህ ይጨምርላት እና ኢንሻአላህ ውድና የተከበራችሁ ውድ ቤተሰቦቼ ፎዝዬ አንቺም ጠንክረሽ እንድትሰሪ እንድትበረቺ ኢንሻአላህ ምኞቴ ነው። ሼር አድርጋችሁ አደርሱላት። ቪዲዮ እየታየ ስላልሆነ እንግዲህ ምንም ማድረግ አልችልም። ቪዲዮ መስራት ያልቆመን ብዬ ነው። አላህ ይጠብቃችሁ በያላችሁበት። በሌላ ቪዲዮ እስከምንገናኝ ላይክ ያርጋችሁ፣ ላይክ እንዳይረሳ ፕሊዝ፣ አይከፈልበትም። አበረታቱኝ እርስ በራሳችን። አልሐምዱሊላህ ረቢል ዓለሚን። እጅ ጋር ሁላችሁንም ከልብ አመሰግናለሁ። ክበሩልኝ።
በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ። በያላችሁበት ሰላማችሁ ብዙ ይበልልኝ። ሀገራችን ሰላም ፍቅር አላህ ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።